ታቦቱ ሲዞር እንዳያችሁት ምእመናኑን ከታች ወረዱ፣ ታቦቱ የሚዞርበትን አውደ ምሕረቱን ዙሪያው ልቀቁ እያሉ አባቶቻችሁ በጣም ሲለምኗችሁ ነበር። አትለመኑ። ታቦት ሲዞር ርቀታችሁን በጣም ጠብቁ። እኛ ካህናቱ እንኳን ካህን ስለሆን አንተሻሽም ከታቦቱ ጋር እምንዳስሰው በሚገባ በምክንያት ነው እንጂ ቄስ ስለሆን ጳጳስ ስለሆን ዝም ብለን ታቦት አንዳበስም እኮ እንኳን ደግሞ እናንተ። ስለዚህ ርቀታችሁን ጠብቁ ምእመናን። አሁን ከሌላ ደብርም የመጣችሁ ምእመናን ስላላችሁ ታቦት በሚዞር ጊዜ ሩቅ ሆናችሁ ማጨብጨብ፣ እልል ማለት። ዝም ብሎ መቆም ደግሞ ነውርም ነው ኃጢአትም ነው። የሜሊኮል ዘመድ መሆን ነው። ታቦት እየዞረ ዝም አይባልም። በእጅ ማጨብጨብ፣ በአንደበት እልል ማለት፣ መስገድ፣ እንዲህ አስተብርኮ ያስፈልጋል። እሺ ዝም አይባልም። አንዳንዶቹ ሊታዘቡ የመጡ ይመስላሉ። አልፎ አልፎ ቁመው ዝም ብለው ያዩናል። እንዲህ ሞኞች፣ እኛ ሌላ ምን ስራ አለን ብላችሁ ነው? ከእናንተ የተለየ እኮ አይደለንም። ሁላችንም የንጉሱ ባሪያዎች እኮ ነን። የእግዚአብሔር ባሪያዎች ነን። ንጉሱን ጌታችንን እግዚአብሔርን እያመለክን ነው፣ እያመሰገን ነው። በዚህ ጊዜ የማያጨበጭብ ሰው እልልም አይል ሰው ቅጽረ ቤተ ክርስቲያን ሊኖር አይገባም። እሺ ይህን አድርጉት። ሌላው ግጥማችሁ ስንኙ አሁን ወንድሞቻችን ሆ ስትሉ ጥሩ ነው። ይህ እንቅስቃሴው ዝማሬ ነው። በውስጧ ግን ይቺ ስርዋ ጽንበላት ሰርጎ ገብ ግጥም አለች። ከዓላማችን ጋር አማትሄድ ከዓላማችን ጋር የማሄድ ግጥም አትግጠሙ። ስለ እግዚአብሔር ፈጣሪነት ይኸው ፈጥሮናል፣ ይመግበናል፣ ያስተዳድረናል፣ ይጠብቀናል። ይህን መሰረት ያደረገ ግጥም እየገጠማችሁ ነው ሆ ማለት። እሺ አዎ፣ ፍጡር አታስገቡ ማለት አንዱን መርገም አንዱን ማመስገን ነው። ለአቅመ ምስጋናም ለአቅመ እርግማንም ያልበቁትን አታስገቡ። የለየላቸውን ቅዱሳንን ማክበር በቃ ለአቅመ ምስጋና ደርሰዋል እነሱ። አልያም ደግሞ የባህሪ ገዣችንን እግዚአብሔርን አመስግኑ ሆይ ያላችሁ። እናቶቻችንም እንደዛው እግዚአብሔር ይወዳል። ብፁዕ ሕዝብ ዘየአምር የብቦ የተባለው እኮ እንዲሁ በከንቱ አይደለም። እልልታ ምስጋና የሚያውቅ ሕዝብ ምስጉን ነው አደል ያለው ዳዊት። ስለዚህ ማመስገን በጣም ጥሩ ነው። በምስጋናችሁ ግን እንክርዳድ እንዳይገባ በጣም ጥንቃቄ እንድታደርጉ አሳስባለሁ።